ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የመሃል ሚዲያ ፖለቲካ ሂዝ ዝግጅታችን ነው። በዛሬው ዝግጅታችን ላይ አጠቃላይ የህወሓት የጦርነት ዝግጅት ዝርዝር መረጃ ሰነድ በእጃችን ገብቷል። በዚህ ሰነድ ላይ ህወሓት ለምን ወደዚህ ጦርነት እንደሚገባ፣ የጦርነቱ ዓላማ ምን እንደሆነ፣ ለምን ጎንደር የጦርነት ማዕከል እንድትሆን እንደተመረጠች፣ በሱዳን ያሉ የህወሓት ታጣቂዎች ለዚህ ጦርነት ለምን እንደተመረጡ፣ በዚህ ጦርነት ላይ ታደሰ ወረደ በየትኛውም የህወሓት የጦር አመራር ውስጥ እንዳይከተት መደረጉ እና ጦሩን ለመምራት የተመረጡ መሪዎች ስም ዝርዝር ሳይቀር ወጥቷል። ይህንን በደንብ አድርገን የምንነግራችሁ ይሆናል። ከዚህ ውጭ የህወሓት የጦር መምሪያ ቦታ ሳይቀር በዚህ ሰነድ ላይ ተገልጿል። የት እንደሆነም ታውቋል። እሱንም በደንብ የምነግራችሁ ይሆናል። እንግዲህ ህወሓት ወደ መደበኛ ጦርነት ለመሸጋገር ከፍተኛ ጥረት እያደረገ ይገኛል። ከባባድ መሳሪያዎችን በዚህ ጦርነት ላይ እንደሚካተቱ በዚህ ሰነድ ውስጥ ላይ ተቀምጧል። የዚህ መሳሪያዎች ወዴት አካባቢ እየተንቀሳቀሱ እንዳለ፣ ወዴትም አካባቢ መንቀሳቀስ እንዳለባቸው በዚህ ሰነድ ላይ ተቀምጧል። ይህንን ሰነድ በሚገባ የምንፈትሽና መረጃ የምንሰጣችሁ ይሆናል። ውድ አድማጭ ተመልካቾቻችን ትናንትና በተሰራው የፖለቲካ ሂዝ ዝግጅታችን ላይ የተጠቀምነው የዘመነ ካሴ ቪዲዮ ያለፈ ቪዲዮ ስለነበረ በታላቅ አክብሮት ይቅርታ እየጠየቅን ወደ ዛሬው ፕሮግራሜ የማልፍ ይሆናል። ወደ ዛሬው ፕሮግራሞቼ ሳልፍ ከላይ የጠቀስኳቸው መረጃዎች የማጋራችሁ ይሆናል። እንግዲህ ውድ አድማጭ ተመልካቾቻችን እኛ ከዚህ ከስቱዲዮ ሆነን በመናነሳቸው ሐሳቦች ላይ እናንተም ያላችሁን አስተያየት በኮሜንት መስጫው ላይ እያጋራችሁን በጋራ አብረን እንድንቆይ እጠይቃለሁ። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ መረጃዎቼ የማልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ ይሁኑ። የትም እንዳትሄዱ ጠብቁን። ውድ አድማጭ ተመልካቾቼ ተመልሻለሁ። አሁን የፕሪቶሪያ የሚባል ስምምነት በይፋ ፈርሷል። ህወሓት ከጉሬላ ጦርነት ወጥቶ ወደ ኮንቬንሽናል ጦርነት ለመግባት ሁሉንም ነገር ጨርሶ ወደ ጎንደር እየተመመ እንደሚገኝ መረጃዎች ወጥቷል። መከላከያ ሰራዊትም ነገሮችን በሚገባ እያጤነ ይገኛል። ህወሓት በዚህ ጦርነት አርሚ ተብለው ከሚጠሩ አደረጃጀቶች መካከል አርሚ 11ን፣ አርሚ 13ን፣ አርሚ 35 እና አርሚ 70 ወደ ጎንደር እንዲንቀሳቀሱ አድርጓል። በኮማንዶ ኮር ደረጃ ደግሞ ኮር 701፣ ኮር 702፣ ኮር 703 የሚባሉ ታጣቂዎች እንዲሳተፉ መወሰኑ ሾልኮ በወጣው ሰነድ ላይ ተቀምጧል ማለት ነው። ለዚህ ጦርነት በርካታ ብርጋዴር ጀነራሎች፣ በርካታ ጀነራሎች፣ በርካታ ሜጀር ጀነራሎች እንዲሁም በርካታ ሌፍተናንት ጀነራሎች አመራር ተደርገው መሾማቸውም ተሰምቷል። ይህ ጦርነት የሞሽረት የሚደረግበት ትግራይን ሀገር የማድረግ ዓላማ የሰነቀ በአጭር ጊዜ ጎንደርን ሙሉ ለሙሉ በመቆጣጠርና የፌዴራል መንግስቱን ወደ ድርድር ለማምጣት የታለመ ጦርነት እንደሆነ በዚህ ሰነድ ላይ ተቀምጧል ማለት ነው። ወያኔ ከታሪኳ ከስህተቷ መማር የማትወድ ደግማ ደጋግማ ብትሸነፍም መሸነፏን የማታምን እኔ ከሞትኩኝ ሰርዶ አይብቀል የምትል ቡድን ናት። የወያኔ መቃብር ወልቃይት ውስጥ ይሆናል የሚል ንግርት ይሁን ትንቢት የሚመስል ንግግር አለ። በተደጋጋሚ እንደዚህ አይነት ንግግሮች ሲነገሩ እሰማለሁ። አሁን ህወሓት ወደ ወልቃይት ጦሩን እያዘመተ ይገኛል። በወልቃይት ከፍተኛ ጦርነት ሊካሄድ እንደሚችል እየወጡ ያሉ መረጃዎች ይገልጻሉ። ይሄ ቦታ እጅግ ከፍተኛ ጦርነት የሚደረግበት ቦታ እንደሆነ ብዙ የፖለቲካ ተንታኞች ሲናገሩ ቆይቷል። ወልቃይት ከ30 እና ከ35 ዓመት በፊት በጎንደር ክፍለ ሀገር ውስጥ የተካተተ መሬት ነበረ። ህወሓት ወደ ስልጣን ከመጣ በኋላ ግን ይሄ ቦታ በትግራይ ክልል ውስጥ ተካቶ ምዕራብ ትግራይ ተብሎ ከ5 ዓመት በፊት በነበረው ጦርነት ደግሞ ተመልሶ የአማራ ማህበረሰብ ይዞታል። አሁን ወልቃይት በሚባለው ቦታ ላይ ምንም አይነት ከፌዴራል መንግስቱ የሚበጀት በጀት የለም። ዞኑ ራሱን እያስተዳደረ ይገኛል። ይህንን ቦታ ለመያዝ ህወሓት ከፍተኛ ያለ የሌለ አቅሙን አደራጅቶ ጦር ይዞ ወደዚህ ቦታ እያዘመተ ይገኛል። ይሄ ቡድን በፍጹም ከትናንትናው የማይማር ነው። በተደጋጋሚ በጦርነት ውስጥ ማሸነፍ እንዳለ የሚያስብ ነው። ህወሓት ከ5 ዓመት በፊት ተንቀጥቅጦ መከራውን በልቶ እባክህ ጠቅላይ ሚኒስትር ዶክተር አብይ አህመድ በቃን ተሸንፈናል ማረን ብለው የተሸነፉ ቢሆንም ዛሬ ግን ትናንትናን ረስቷል። ከትናንትናው መማሩ አቅቶታል። ለሌላ ጦርነት እየተንቀሳቀሰ ይገኛል። በህወሓት ግምገማ መሰረት አሁን ያለውን ጦርነት ለማሸነፍ አንቸገርም የሚል ውሳኔ ላይ ደርሷል። ምክንያት ብለው ያስቀመጡት የፌዴራል መንግስቱ ከሻቢያና ከፋኖ ጋር ተጣልቷል። ያኔም ያሸነፈን እኛ ለብቻችን እነሱ ከፋኖና ከሻቢያ ጋር ሆነው ስለወጉን ነው። አሁን ደግሞ በተቃራኒው እኛ ከፋኖና ከሻቢያ ጋር አንድ ላይ ሆነን እየሰራን ነው። የፌዴራል መንግስቱ ለብቻው ነው። ስለዚህ
እኛ ይሄንን ጦርነት እናሸንፋለን፣ የምንፈልገውን ውጤት ማስመዝገብ እንችላለን የሚል ሐሳብ በሰነዱ ላይ አስቀምጦ ነው ለዚህ ጦርነት እየገባ ያለው ማለት ነው። ከዛ ውጪ በዚህ ግምገማ ላይ ያስቀመጡት የኢትዮጵያ ፌደራል መንግስት ከኢትዮጵያውያን ጋር በአጠቃላይ ተጋጅቷል፣ በተቃራኒው እኛ ደግሞ እንድንመጣላቸው እየተመኙ ይገኛሉ የሚልም የሞኝ የሚመስል ሐሳብ በዚህ ሰነድ ላይ ተቀምጧል። ሌላ በዚህ ሰነድ ላይ የተቀመጠው እኛ ይሄንን ጦርነት የምንጀምረው ወደን ሳይሆን ተገደን ነው፣ የፌደራል መንግስቱ የፕሪቶሪያውን ስምምነት በተደጋጋሚ በመጣሱ ነው ወደዚህ ጦርነት የምንገባው ሲሉ ሰነዱ ላይ አስቀምጠዋል። የ2013 ዓመተ ምህረት ክፉ በሽታ፣ ክፉ ትዝታ፣ ክፉ ጠባሳ፣ የታሪክ መጥፎ አጋጣሚ አሁንም በህዋቶች ሊደገም ከጫፍ የደረሰ ይመስላል። ሰሞኑን በተደጋጋሚ ጦርነቶች እየተደረጉ ነው። በጸለምት በወልቃይት አካባቢ ላይ ማለት ነው። ከባባድ መሳሪያዎች እየተተኮሱ ይገኛሉ። በድሮንም ሳይቀር እርምጃ ተወስዷል። በራያ መከላከያ ሰራዊት እያለ የህዋት ታጣቂዎች በግልጽ እየተንቀሳቀሱ ይገኛሉ። በጸለምትና በጎንደር አቅጣጫ ከፍተኛ የተኩስ ድምጽ እየተሰማ ይገኛል። የሽረ ማይጸብሪ መንገድም ተዘግቷል። ይሄ ብቻም አይደለም። የኢትዮጵያ አየር መንገድ ወደ ትግራይ የሚደረጉ በረራዎችን መሰረዙ ተሰምቷል። ቢቢሲ ትግረኛ ይዞት በወጣው መረጃ መሰረት ከአዲስ አበባ ወደ መቀሌ ይደረጉ የነበሩ 8 በረራዎች፣ ከአዲስ አበባ ወደ ሽሬ እንደ ስላሴ የሚደረጉ 3 በረራዎች፣ ከአዲስ አበባ ወደ አክሱም 2 በረራዎች፣ ከአዲስ አበባ ወደ ሁመራ 2 በረራዎች፣ በድምሩ 15 በረራዎች መሰረዛቸው ተሰምቷል። ይሄንን የዘገበው ቢቢሲ ትግረኛ ነው። ከዛ ውጭ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ልዩ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ወጣት ከህወሓት ጎን መቆም የለባችሁም፣ ራሳቸው በጫሩት እሳት ራሳቸው መንደድ አለባቸው፣ እናንተ በዚህ ጦርነት ውስጥ ገብታችሁ መማገድ የለባችሁም ሲሉ ተናግረዋል። ውጥረቱ አይሏል። በዚህ አካባቢ ያለው ሁኔታ እጅግ አስፈሪ ሁኔታ ላይ ደርሷል። ህወሓት ትግራይንም ሆነ የአማራ ክልልን ወደ አመድነት ለመለወጥ እየለፋ ይገኛል። ነገሩ እኔ ከሞትኩኝ ሰርዶ አይብቀል ይመስላል። መጫር ያበዛች ዶሮ መታረጃ ካራዋን ትስባለች እንደሚባለው ህወሓት ቢለመንም ቢሸመገልም እምቢ መስማት አልሻም ብሏል። ይሄ ቡድን እንደ ፈርዖን ልቡ ደንድኗል። ጆሮ አይሰማም፣ አይኑም አያይም፣ ማስተዋልም ተስኖታል። ጭራሽ በትግራይ ክልል ያሉ ባንኮች አንድ ሰው ከ2000 ብር በላይ ማውጣት አይችልም የሚል ትዕዛዝ አስተላልፏል። ህዝቡ ይችን 2000 ብር ለማውጣት ረጃጅም ሰልፎችን እየጠበቀ ይገኛል። አንዳንድ ግለሰቦች ደግሞ የለም ምንም አይነት ብር አያስፈልገንም፣ ለምን ብር እናወጣለን? ከፊታችን እኮ ሞት ተደግሶልን እየጠበቀን ይገኛል። በቃ እኛ ለዚህ ነው የተወለድነው፣ አትኑሩ ብሎ የረገመን ሰው ያለ ይመስለኛል ይላሉ አንዳንድ ሰዎች። በዚህ ቡድን የተነሳ ለዘመናት ራሳችንን ስንገብር ኖረናል፣ አላረፍንም። የትናንቱ ጦርነት ከውስጣችን አልወጣም። ጠባሳው አሁንም አልሻረም። ህመማችንን ለማን እንተንፍስ? ግራ ገብቶናል። ወዴት እንሂድ? ወዴት አቤት እንደሚባል ግራ ገባን። ልጆቻችን በድጋሜ በኃይል እየተወሰዱብን ይገኛሉ እያሉ ይገኛሉ አንዳንዶች። በቃ ለምን ገንዘብ እናወጣለን? እንኑር አንኑር ራሱ አናውቅም። ሁሉም ነገር ግራ ገብቶናል ሲሉ እየተናገሩ ይገኛሉ አንዳንዶች። ትናንትና ጦርነት ለትግራይ ህዝብ ባህላዊ ጭፈራ ነው ሲል የነበረው አሉላ ሰለሞን ጦርነትን እንጠየፍ ሲል በፌስቡክ ገጹ ላይ ለጥፏል። ጦርነት ይበቃናል፣ ከትናንትናው ልንማር ይገባናል የሚል ሐሳብ እየገለጸ ይገኛል። አንዳንዶች በዚህ ደረጃ ተለውጠው ተሻሽለው የትናንትናው ሞት፣ የትናንትናው ስቃይ፣ የትናንትናው መከራ አስተምሯቸው ከትናንትናቸው ተምረው ዛሬ ሰዎችን እያስተማሩ ይገኛሉ። በቃ አሁን ይሄ ጥሩ አጋጣሚ ነው። ጦርነት ባይደገፍም በአጠቃላይ የፌደራል መንግስቱ ማድረግ ያለበት ነገር ቢኖር ህወሓትን ለአንዴና ለመጨረሻ ጊዜ ሊያጠፋው ይገባል። ይሄ የመጨረሻው ሊሆን ይገባል። እስከ መቼ ነው ኢትዮጵያ በዚህ ቡድን መከራዋን ስቃዋን እየበላች የምትቆየው? እስከ መቼ ነው የትግራይ እናቶች ለቅሷቸው ማብቂያ የሚያጣው? ወጣቶች መኖር እንዳይችሉ እየሆነ ያለው እስከ መቼ ይቀጥላል? በቃ ይሄ ጦርነት የህወሓትን መጨረሻ መደምደሚያ መሆን መቻል አለበት። ራሱ በለኮሰው እሳት ራሱ መጥፋት መቻል አለበት። እንዳይነሳ ተደርጎ መቀበር አለበት። ስሙ በኢትዮጵያ ውስጥ ዳግም
ህወሓት የሚባለው ድርጅት እንዳይነሳ ተደርጎ መጥፋት መቻል አለበት። ይሄ ትግራይ ፀሐይ ሊወጣላት ይገባል። ኢትዮጵያ ብርሃን ሊወጣላት ይገባል። እስከመቼ ነው በማያባራ ጨለማ ውስጥ የምንኖረው? እስከመቼ ነው በስቃይ ውስጥ? እስከመቼ ነው በመከራ ውስጥ? እስከመቼ ነው ካሁን ሞትን እያልን የምንኖረው? በዚህ ቡድን የተነሳ ተሸማቆ መኖር መቻል የለብንም። ኢትዮጵያ ሰላሟን ልታገኝ ይገባል። ኢትዮጵያ ብርሃን ሊወጣላት ይገባል። የኢትዮጵያ ፀሐይ የሚወጣው ህወሓት ለአንዴና ለመጨረሻ ጊዜ ከቦታው ላይ ሲወገድ ነው። ይህንን ደግሞ የማድረጊያ ትክክለኛ ሰዓት አሁን ይመስለኛል። ራሱ ህወሓት ወደ ጦርነት መጥቷል። የፌዴራል መንግስቱ እዚህ ጋር ጥንቃቄ አድርጎ አንድ በአንድ እነዚህ አመራሮችን ለቅሞ መያዝ አለበት። 50 ዓመት ሙሉ ኢትዮጵያ ስትደማ ትግራይ ስትደማ የኖረችው በህወሓት የተነሳ ነው። 50 ዓመት ሙሉ ላግ ያደረግነው ወደኋላ የተመለስ ነው። መሬቶቻችን ተቸርችረው ለጎረቤት ሀገራት የተሰጡት በዚህ ድርጅት የተነሳ ነው። ቀይ ባህርን እንድናጣ የተደረገው በዚህ ድርጅት የተነሳ ነው። እስከ መቼ ነው በኢትዮጵያ ጭንቅላት ላይ ቁጭ ብሎ የሚኖረው ይሄ ድርጅት? እስከ መቼ ነው ለኢትዮጵያ መሽገር ሆኖ እየመጠመጣት የሚኖረው? መጥፋት አለበት። የሚጠፋው ደግሞ አሁን ነው። ይሄን ደግሞ ማድረግ ይቻላል። የፌዴራል መንግስቱ አሁን ጥሩ አጋጣሚ አግኝቷል። ምክንያቱም የትግራይ ማህበረሰብ ዛሬ ለህወሓት ያለው ልብ እንደ ትናንትና አይደለም። እንገሽግሿል፣ አይቶታል። በቃ ስለዚህ የትግራይ ማህበረሰብ ራሱ ከፌዴራል መንግስት ጋር ይቆማል። ይሄ ጥሩ አጋጣሚ ነው። ህወሓትን ለአንዴና ለመጨረሻ ጊዜ ከምስራቅ አፍሪካ ፖለቲካ ላይ ነቅሎ ለመጣል። የህወሓት መነቀል ሻዕቢያን እንዲጠፋ ያደርጋል። የህወሓት መጥፋት ፋኖ፣ ሸኔ፣ ሌሎችም ታጣቂ ድርጅቶች በሙሉ እንዲጠፉ ያደርጋልና ፌዴራል መንግስቱ ይሄንን ጦርነት በሚገባ መጠቀም መቻል አለበት። ኢትዮጵያ ከጨለማ ወደ ብርሃን እንድትወጣ ማድረግ መቻል አለበት። ይሄ ቡድን ኢትዮጵያ እስካልፈረሰች ድረስ፣ ኢትዮጵያ ተበታትና እስካላለቀች ድረስ አርፎ የሚቀመጥ ቡድን አይደለም። ስለዚህ ኢትዮጵያ ሳትፈርስ ይሄ ቡድን መፍረስ መቻል አለበት። ይሄንን ቡድን ለማፍረስ ደግሞ ትክክለኛው ሰዓት አሁን ይመስለኛል። የፌዴራል መንግስቱ አሁን ትዕግስቱ ማብቃት መቻል አለበት። እስከ መቼ ነው የሚታገሰው? ለዚህ ቡድን ትዕግስት ፍራቻ ሆኖታል። የፌዴራል መንግስቱ አሁን ላይ የትዕግስቱን ማብቂያ ማሳየት መቻል አለበት። ዝም ማለት መታገስ መፍራት እንዳልሆነ ማሳየት መቻል አለበት። በኢትዮጵያ ፖለቲካ ውስጥ ብልጽግና ህወሓትን የታገሰበትን ያክል፣ ህወሓትን ያዘለበት ያክል፣ ህወሓትን የለመነበትን ያክል የትኛውንም ድርጅት ለምኖ ታግሶ አያውቅም። አንድ እናት ልጇን ከምትታገሰው በላይ ብልጽግና ህወሓትን ታግሷል፣ ለምኗል፣ አስታሟል። ይሄ ቡድን ልመና የሚገባው ቡድን አይደለም። ስለዚህ መቆረጥ ካለበት ተቆርጦ መጣል አለበት። አሁን ይሄ ነገር ማብቂያው መሆን መቻል አለበት። የእውነት ብልጽግና ኢትዮጵያን የሚወድ ከሆነ ኢትዮጵያን ማዳን አለበት። ኢትዮጵያን ለማዳን ደግሞ ይሄንን ክፉ ድርጅት ለአንዴና ለመጨረሻ ጊዜ ያለምንም ርህራዬ ያለምንም አዘኔታ ማጥፋት መቻል አለበት። ይሄ ቡድን ሐዘን አያውቅም፣ መራራት አያውቅም። የገዳይ ስብስብ የሆነ ቡድን ነው። ስለዚህ ለነዚህ ማዘንም መራራትም አያስፈልግም። ተመክሮ የሚሰማ ቡድን አይደለም። በዚህ ጦርነት ላይ ያለው የኃይል አስተላለፍ ስንመለከት ህወሓት ሲደመር ሻዕቢያ ሲደመር ግብጽ ሲደመር አፋብን ሲደመር የአልቡርሃኑ ኃይል ከኢትዮጵያ ፌዴራል መንግስት ጋር ነው የሚዋጋው። ለብቻው የኢትዮጵያ ፌዴራል መንግስት እነዚህን ሁሉ ኃይሎች ነው የሚዋጋው። ለዚህ ሁሉ መንገድ የከፈተው ህወሓት ነውና ህወሓትን ለአንዴና ለመጨረሻ ጊዜ ማጥፋት ይጠበቅበታል የኢትዮጵያ ፌዴራል መንግስት። ይሄ ከፍተኛ የቤት ስራው ነው። በጣም በተደጋጋሚ የህወሓት አመራሮች የሚናገሩት ነገር አለ። የፕሪቶሪያው ስምምነት ተጥሷል፣ የፕሪቶሪያው ስምምነት ስለተጣሰ ነው ወደዚህ ጦርነት የምንገባው ሲሉ ይናገራሉ። የፕሪቶሪያው ስምምነት ምንድነው? ስምምነቱን ማን ነው የጣሰው የሚለውን እስቲ በተወሰነ መልኩ እንመልከት። ጠቅላይ ሚኒስትር ዶክተር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት ቀርበው ለህዝብ እንደራሴዎች መልስ በሰጡበት ወቅት የፕሪቶሪያውን ስምምነት በተመለከተ በተናገሩት ንግግር ላይ የፕሪቶሪያውን ስምምነት ትግራይን በመወከል የፈረሙት ጀነራል ጻድቃን ጌታቸው ረዳና አሰፋ አብርሃ እንደሆኑ በግልጽ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በፕሪቶሪያው ስምምነት መሰረት አንደኛ መሆን የነበረበት ነገር ምንድነው? በትግራይ የተደረገው ምርጫ ልክ አይደለም፣ ስለዚህ ምርጫው ይሰረዝ የሚል ነው። ህወሓት እሺ ምርጫውን ሰርዛለሁ ብሎ ተቀብሏል፣ ፕሪቶሪያውን ፈርሟል። ሁለተኛው ምርጫውን ተከትሎ የተዋቀረው መንግስት ይፍረስ፣ ፕሬዝዳንቱን ጨምሮ ከስልጣን ይውረድ
የሚል ነበረ። በዚህም ህወሓት እሺ ብሎ ተስማምቷል። ፕሬዝዳንቱን ከስልጣን አውርደው በቦታቸው አቶ ጌታቸው ረዳ ተተክተው ቆይቷል። በኋላም ደግሞ አቶ ጌታቸው ረዳ እነሱ እንደፈለጉት አልሄድም ሲሏቸው ታደሰ ወረደ በቦታው ላይ እንዲተካላቸው ራሳቸው በጠየቁት ጥያቄ መሰረት የፌደራል መንግስቱ እሺ ብሎ ታደሰ ወረደን የክልሉ ፕሬዝዳንት በማድረግ 8 ተግባራትን እንዲያከናውን አስፈርሞ ስልጣን ላይ እንዲወጣ አድርጎት ነበር። ይሁን እንጂ ታደሰ ወረደ ወደ ስልጣን ከወጣ በኋላ የሚጠበቀውን ያክል ውጤት ማምጣት አልቻለም። ጭራሽ ከሻቢያ ጋር ጽምዶ መፍጠር ችሏል። ከፋኖ ጋር የአንድነት ዘመቻ ብሎ ጦርነት ከፍቶ በሰሜን ወሎ ከፍተኛ እልቂት አስከትሎ ነበር። በዚህ ጦርነት ላይ መከላከያ አስደናቂ ኦፕሬሽን በመስራት ብዙ የህወሓት ታጣቂዎችና የሻቢያ ታጣቂዎችን በቁጥጥር ስር ማዋል ችሏል። ከዛ በተጨማሪ ምሬ ወዳጆ ፈርቶ ከአማራ ክልል ወደ ትግራይ እንዲኮበልል አድርጓል። ይሄ የሚረሳ አይደለም። የትናንትና የቅርብ ጊዜ ትውስታችን ነው። ሌላ ሶስተኛው ሁሉንም አካላት ያካተተ የሽግግር ጊዜያዊ መንግስት ይቋቋም የሚል ነው። ህወሓት እሺ ይሄንንም አደርጋለሁ ብሎ ፊርማውን ፈርሞ መጥቷል። ይሁን እንጂ ከጊዜ በኋላ በአቶ ጌታቸው ተቋቁሞ የነበረውን ሁሉን አካታች ካቢኔ አፍርሰው 100% በሚባል ደረጃ የራሳቸውን ካቢኔ አቋቁመዋል። ህወሓት ብቻ ያለበትን ማለት ነው። አራተኛ በህዝብ የተመረጠውን የፌደራል መንግስት አከብራለሁ ለህገ መንግስቱም እገዛለሁ ብሎ ነው የፈረመው። ያ ማለት ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገሪቱ ጠቅላይ ሚኒስትር እንደሆነ አምኜ ተቀብያለሁ። በእኛ በኩል ግን መርጠን ስልጣን ላይ እንዲወጣ ያደረግነውን ፕሬዝዳንት ከስልጣን እንዲወርድ እናደርጋለን በሚል ተስማምተው ነው የመጡት። ደብረጽዮን በዚህ ምክንያት ከስልጣን ወርዶ አቶ ጌታቸው ረዳ ወደ ስልጣን መጥተዋል። ከሳቸው በኋላ ደግሞ ታደሰ ወረደ ስልጣን እንዲይዙ ተደርጓል። ይሄ ራሱ አምኖበት የፈረመው ጉዳይ ነው። ሌላ አምስተኛ የህወሓት ታጣቂዎች በዲዲአር ትጥቅ ይፈታሉ የሚል ነው። በዚህም ተስማምቶ ፊርማ ፈርሞ ነው የመጣው። ይሁን እንጂ ከዛ ከፊርማ በኋላ ታጣቂዎችን እያሰለጠኑ ሲያስመርቁ ቆይቷል። ተጨማሪ ትጥቆችን ከጎረቤት ሀገራት ሲያስገቡ ነበሩ፣ ሲገዙ ነበረ። 6ኛ ተፈናቃዮች ወደ ቀያቸው ይመለሳሉ ነው የሚለው የፕሪቶሪያ ስምምነት። የፌደራል መንግስቱ በተለያየ ጊዜ በራያና በጸለምት የነበሩትን ተፈናቃዮች እንደመለሰው ሁሉ በወልቃይት ያሉትንም ለመመለስ ጥረት አድርጓል። ነገር ግን በወልቃይት ያሉትን ተፈናቃዮች እንዲመለሱ አልፈለጉም። የህወሓት ሰዎች በተደጋጋሚ እንቅፋት ሲሆኑ ነበር። 7ኛ የውጭ ጉዳይና ዲፕሎማሲያዊ ግንኙነቶችን የሚፈጽመው የፌደራል መንግስቱ ነው። ይሄንን ያስቀመጠው ህገ መንግስቱ ነው። ይሄንን አምነው ተስማምተው ፈርመው ነው የመጡት ፕሪቶሪያ ላይ። ከዛስ በኋላ ግን ያደረጉት ምንድነው? እነሱ በድብቅ የተለያዩ የውጭ ግንኙነቶችን ሲፈጽሙ ቆይተዋል። ከሱዳን ጋር፣ ከግብጽ ጋር፣ ከኤርትራ ጋር ግንኙነት ያደርጉ ነበር። ስለዚህ ራሳቸው ናቸው የጣሱት ማለት ነው። 8ኛ በፌደራል መንግስቱ በኩል የሚቀመጡ ሐሳቦች ናቸው። የፌደራል መንግስቱ በዚህ ስምምነት መሰረት የተቋረጡ ሰርቪሶችን እንዲያስተካክል ትዕዛዝ ተሰጥቶታል። ለምሳሌ ስልክ፣ ባንክ፣ አየር መንገድ የመሳሰሉ ጉዳዮችን እንዲያስተካክል፣ በጦርነቱ ምክንያት የፈረሱ ኢንፍራስትራክቸሮችን መልሶ እንዲያስተካክል ተደርጓል። ያንን አድርጓል። የባንክ፣ የቴሌኮም እንዲሁም ራሳቸው ያፈረሱትን የአክሱም አየር መንገድ ሁሉ አስተካክሎ ወደ ስራ እንዲገባ አድርጓል። ፌደራል መንግስት እኮ በራሱ በኩል ያሉትን ለመወጣት ጥረት አድርጓል። ነገር ግን አንዳንድ ነገሮችን ለፖለቲካዊ ሂደት ሲሉ ራሳቸው እንቅፋት ሆነው የፕሪቶሪያውን ስምምነት ጥሰውታል። አንዴ በአማራ ክልል፣ ሌላ ጊዜ ደግሞ በአፋር ክልል ወረራ ሲፈጽሙ የነበሩት፣ ትንኮሳ ሲከፍቱ የነበሩት እነሱ ናቸው። ያ ቀጥሎ እቺ 3 ቀን ደግሞ ወያኔ በጠለምትና በወልቃይት ጦርነት ከፍቷል። በዚህ ጦርነት እስካሁን 2 የአርሚ አመራሮች በመከላከያ መማረካቸው ተሰምቷል። እነዚህ የተማረኩ ታጣቂዎች ባወጡት መረጃ መሰረት ወያኔ ጦርነት ለመክፈት በ4 አቅጣጫ ከፍተኛ ዝግጅቱን ፈጽሞ ወደ ተግባር መግባታቸውን ገልጸዋል። እነዚህ የተማረኩት ታጣቂዎች ሌተናል ኮሎኔል ወልደ ሩፋኤልና ሻለቃ ገብረ ሊባኖስ ይባላሉ። እነዚህ 2 ሰዎች ባወጡት መረጃ መሰረት ወያኔ ከጥር 18 ቀን ጀምሮ ውጊያ ከፍቷል። ውጊያውም የከፈተው በምስራቅና በምዕራብ ጠለምት አካባቢዎች እንደሆነ እነዚህ የተማረኩ ሰዎች ገልጸዋል። አሁን ደግሞ በሌሎች ወሳኝ ግንባሮች ላይ መደበኛ ጦርነት ለመክፈት በማቀድ የሰው ኃይል
እያስገባ ይገኛል። ያ ብቻም አይደለም፣ አስፈላጊ ናቸው ብሎ ያቀዳቸውን ሎጂስቲኮች ወደ ተመረጡ የጦርነት ቦታዎችም እያስገባ ይገኛል። ሰፊ የመረጃ ቅንጅቶችን እያደረገም ይገኛል። እስካሁን በወጣው ተጨባጭ መረጃ መሰረት በጠለምት ቀጠናዎች ውስጥ 3 የአርሚ ኃይሎች ገብተው ተኩስ ከፍተዋል። የገቡት አርሚዎች አርሚ 11፣ አርሚ 13 እና አርሚ 35 ተብለው የሚጠሩ ሲሆኑ ህወሓት በሂደት የአርሚዎቹን ቁጥር ከፍ ሊያደርግ እንደሚችል ይታሰባል። የህወሓት አርሚዎች ዋልድባ መድኃኔዓለም አካባቢ የሚገኘውን የወልቃይት አናት እና የጠገዴ መሸጋገሪያ እንዲሁም አርማ ደጋ ወሳኝ በር ተብሎ የሚጠራውን ስፍራ ተቆጣጥረው ይዘውታል። እዛ አካባቢ ላይ ሰፍረዋል። በዚህ ቦታ የሰፈረው ታጣቂ ዋነኛ ዓላማው የወልቃይትና የጠገዴን ወሳኝ ክፍሎችን ሰብሮ እንዲገባ ነው። ይህንን ስፍራ መቆጣጠር የሚል መመሪያም ከላይ ተሰጥቷል። በጠለምት ላይ እጃቸውን የሰጡ የህወሓት ታጣቂዎች ይህንንም አረጋግጠዋል፣ ከላይ የተሰጠ መመሪያ እንደሆነ። ሌላው በእነዚህ ሰዎች አማካኝነት የወጣው መረጃ ህወሓት በሽራሮ በኩል ተከዜን ተሻግሮ ወደ ቃፍታ ሁመራ ለማምራት አቅዷል። ከዛ ውጪ በደደቢት በኩልም ቢሆን ወደ ቆራሪት አቅጣጫ በመጓዝ ሂውማን ዌቭ አታክ የተባለውን የጦርነት ሂደት ሊከተል እንደሆነ እነዚህ ሰዎች ገልጸዋል። አጠቃላይ ህወሓት በከፍተኛ ዝግጅት ነው ጎንደርን ለመቆጣጠር እየፈለገ ያለው። በሌላ በኩል ደግሞ በሱዳን ያለውን የህወሓት ታጣቂ እየተጠቀሙ ይገኛሉ። ይሄ ኃይል ከመቼውም ጊዜ በላይ ለዚህ ጦርነት ራሱን እንዳዘጋጀ መረጃዎች ወጥተዋል። ይህ ኃይል በትጥቅም ቢሆን ከፍተኛ አቅም እንደፈጠረ እየተነገረለት ይገኛል። በሱዳን ያለው ታጣቂ አርሚ 70 የሚባል ሲሆን በውስጡ 3 ኮር እና 1 ኮማንዶ ክፍለ ጦር እንዳዋቀረም ተሰምቷል። ይሄ ከተገኘው ሰነድ ላይ የተገኘ መረጃ ነው። ከዚህ ውጭ በድንበር አካባቢ የሚገኘው ኮር 701 ተብሎ የሚጠራው የታጣቂ ስብስብ ነው። ይህንን ስብስብ ኮሎኔል ጸጋይ ኃይሉ የተባለ ግለሰብ እንዲመሩት ተሹመዋል። በሌላ በኩል በዮሐንስና መብራቶም የሚባሉ ሰው የሚመራው ኮር 702 እና ኮር 703 ተብሎ የሚጠራው ታጣቂ እስከዛሬ በሱዳን ሆኖ ጀነራል አብዱል ፈታህ አልቡርሃንን ጦር እየደገፈ ሲዋጋ ቆይቶ ነበር። አሁን በቀጥታ ትዕዛዝ ወደ ጸለምትና ወደ ወልቃይት አካባቢ እንዲመለስ ትዕዛዝ ተሰጥቶታል። ሌላ ወደ ጦርነት የተጠራው ወዲ ነጮ ተብሎ የሚጠራው ክፍለ ጦር ነው። ይሄ ክፍለ ጦር አንድ ክፍለ ጦር ነው። ራሱን የቻለ ኮማንዶ የሚመራው ሲሆን ወደ ጦርነቱ እንዲሄድ ትዕዛዝ ተሰጥቶታል። ይሄም ተንቀሳቅሷል ወደ ጦርነት ለመሄድ ማለት ነው። ሌላ የተሰማው መረጃ አርሚ 70 ተብሎ ስለሚጠራው ታጣቂ ነው። ይህንን አርሚ 70 ተብሎ የሚጠራው ታጣቂ 4 አመራሮች በዚህ ጦርነት ውስጥ እንዲመሩት ተመርጠዋል። እነሱም አንደኛው ጀነራል ሙዘይ መኮንን ሲሆን የዚህ የአርሚ 70 ተብሎ የሚጠራው ታጣቂ ዋና አዛዥ እንዲሆን ተደርጓል። ሁለተኛ ግዳይ ኃይሉ ወይም በቅጽል ስሙ ወዲ ፊውዳል የሚባለው ሲሆን ይሄ ደግሞ የአርሚ 70 ምክትል አዛዥ እንዲሆን ተደርጓል። ሌላ ምሩጽ ተብሎ የሚጠራው ግለሰብ ነው። ይሄ የአርሚ 70 የመረጃ ክፍል ኃላፊ እንዲሆን የተደረገ ሲሆን ተወልደ ተብሎ የሚጠራው ግለሰብ ደግሞ የሎጂስቲክ መምሪያ ኃላፊ እንዲሆን ተደርጎ ተመርጧል። ስለዚህ እነዚህ 4ቱ ሰዎች የአርሚ 70 አመራሮች ተደርገው ተመርጧል። በዚህ ጦርነት ላይ ከፍተኛ አቅም አለው ተብሎ የሚጠራው ታጣቂ ይሄ ታጣቂ ነው። እነዚህ አመራሮች ምንም አይነት መመሪያ የሚወስዱት ከአንድ ሰው ነው። እሱም ፍሳ ማንጁስ ተብሎ ይጠራል። ከፍሳ ማንጁስ በሚደርሳቸው መመሪያ መሰረት ብቻ ነው ሊመሩ እቅድ የተያዘው። አጠቃላይ ህወሓት ለዚህ ጦርነት ከፍተኛ ዝግጅት አድርጎ እንደተነሳ የሚናገሩት እነዚህ 2 እጃቸውን የሰጡ ግለሰቦች የህወሓት ቡድን በከፍተኛ መተማመን ወደ ጎንደር እየገሰገሰ እንደሆነ ተናግረዋል። ወደ ጎንደር እየገሰገሰበት ያለው ዋነኛ ዓላማ ጎንደርን ከያዝን የጠቅላይ ሚኒስትር ዶክተር አብይ አህመድን መንግስትን ሳይወድ በግዱ ለድርድር እንዲቀመጥ እናደርገዋለን በሚል ነው። ስለዚህ ዋነኛ ዓላማቸው ወልቃይት ብቻ አይደለም፣ አጠቃላይ ከቻሉ ሙሉ ጎንደርን መያዝ ነው ፍላጎታቸው። አጠቃላይ ህወሓት ይህንን ጦርነት ለመምራት በየቦታቸው አመራሮችን መድበዋል። እነዚህን አመራሮችን እነግራቸዋለሁ። አንደኛ ብርጋዴር ጀነራል ኃይለ ሥላሴ ግርማይ
ወይም ወዲ እምበይተን የሚባለው ሲሆን የህወሓት ታጣቂ ዋና አዛዥ እንዲሆን ተደርጎ ተመርጧል። ሁለተኛ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የሚባለው ሲሆን የዘመቻ መምሪያ ኃላፊ ተደርጎ ተሹሟል። ሶስተኛ ብርጋዴር ጀነራል ምግበ ኃይሌ ሲሆን የስልጠና ኃላፊ እንዲሆን ተደርጎ ተሹሟል። አራተኛ ሜጀር ጀነራል ማሾ በየነ ናቸው። የህወሓት ወታደራዊ መረጃ ኃይል እንዲሆኑ ተደርገው ተሹመዋል። አምስተኛ ሌተናል ጀነራል ፍሳ ኪዳኑ ወይም ፍሳ ማንጁስ ሲሆኑ እኚህ ሰው የጊዜያዊ አስተዳደሩ የውጭ ክፍልና የውጭ ግንኙነት ጉዳዮችን በመረጃና በግንኙነት እንዲመሩ ኃላፊነት ተሰጥቷቸዋል። አጠቃላይ እነዚህ 5 ሰዎች ህወሓት በአሁኑ ጦርነት ላይ በሚያደርጋቸው እንቅስቃሴዎች ላይ አዛዥ ሆነው ተቀምጠዋል። በስካሁኑ አሰራር መሰረት የዚህ ታጣቂ ቡድን ዋና አዛዥ መሆን የነበረባቸው ሌተናል ጀነራል ታደሰ ወረደ ቢሆኑም ታደሰ ወረደ በዚህ አዲስ አደረጃጀት ውስጥ ግን አየር ላይ ተንሳፎ እንዲቀሩ ነው የተደረገው። በሌላ በኩል የህወሓት ጀነራሎች የጦርነት ወታደራዊ ኮማንድ ማዕከል ሆኖ እንዲያገለግል የመረጡት ቦታ አለ። ያ ቦታ አዲስ ጸጸር የሚባል ሲሆን የሚገኘውም ሽራሮ አካባቢ ነው። ስለዚህ እያንዳንዱ ወታደራዊ ኮማንድ የሚነሳው አዲስ ጸጸር ተብላ ከምትጠራው ቦታ ላይ እንደሆነ መረጃው አመላክቷል ማለት። በተጨማሪም ከባባድ መሳሪያዎችንም ከቦታ ወደ ቦታ እያንቀሳቀሷቸው እንደሆነ ተጠቁሟል። ቡድኑ ቀላል ሮኬቶችን ጨምሮ መድፎችና ታንኮችን ወደ ጎንደር አካባቢ እያንቀሳቀሰ ይገኛል ማለት ነው። ስለዚህ ጦርነቱ የሚደረገው የት ነው? ጎንደር መሬት ላይ ነው። እነሱ ሆነው የሚመሩት የት ነው? ከሽራሮ ነው፣ አዲስ ጸረር ከምትባል ቦታ ላይ ማለት ነው። እያንዳንዱ ትዕዛዝ የምትነሳው ከዛ እንደሆነ በጻፉት ሰነድ ላይ ተቀምጧል ማለት ነው። ይሄ ብቻ አይደለም። ከባባድ መሳሪያዎችን ከግብጽ ከኤርትራ አግኝተዋል። እነዚህ መሳሪያዎች ለጊዜው ወደ ጎንደር አልተጓዙም። እዛው አዲስ ጸጸር አካባቢ እንዲቀመጥ ተደርጓል። አስፈላጊ ሆኖ ሲገኝ ወደዛ እንደሚጓዝም ተሰምቷል ማለት ነው። እንግዲህ በእጃችን በገባው ሰነድ መሰረት የዚህ ጦርነት ዋናው ዓላማ ወልቃይትን አስመልሶ ትግራይን ሀገር የማድረግ እንደሆነ ተቀምጧል። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፖለቲካዊ ዝግጅት ይህንን ይመስላል። በእኔ በኩል አበቃው። መልካም ጊዜ ይሁንላችሁ።